ሚዲያ ላይ ለቃለች። ሚዲያ ላይ እንደለቀቀች ደግሞ ሚዲያ ላይ ችግሯን እዚሁ ትናገር ፊት ለፊት። ይሄው እሱም መጥቷል። እሱ ባለበት እሷም ትምጣ ተባለ። የትን ተባለበት? አይ የለም ሁለቱም አካውንቷ ምን ሆኗል የተባለ የሆነ ዋርኒንግ ነገር ሰጥቷታል ተባለ። ያ ደግሞ ብዙዎቹ አውርተውታል። የሆነ ፌክ ነው። አንድ ሰው አንድ ግለሰብ ከአንድም አልፎ ሁለት አካውንት ዋርኒንግ እንደዚህ ማሰጠት አይችልም ማለት ነው። ስለዚህ ምንድን ነው ሁላችንም ያው ሴትም እንደ ሴትነቷ ወንድም እንደ ወንድነቷ መከበር አለበት። እኛ በጾታ አይደለም ሰው የምናከብረው ምንም የምንለውም ሰው በሰውነቱ ነው ብቻ መከበር ያለበት። ስለዚህ ምንድን ነው አንዳንድ ሰዎች አሁን ያየናቸው አሉ እዛ ጆከር ቤት ሆነው ለእሱ ሲያለቀልቁ የነበሩት ከዚያ ደግሞ ሌላ ቤት ደግሞ ወይም ደግሞ የሆነ ቤት ሲሄዱ ደግሞ ለእሷ እንደገና መልሰው ደግሞ እሱ እንደ ጥፋተኛ እያዩ ሲወቅሱ የነበረ ሰው ነበረ። እሱ ተናግሯል። እንኳን በሴት ልጅ ይቅርና በወንድ ልጅ ራሱ እጄን አላነሳም ነው ያለ። እጄን አንስቼም አላውቅም አላነሳም። እኔ ከጨዋታ ከንትን በቀር የማውቀው ነገር የለም። ያጠፋሁት ነገር ካለ ይኸው ትምጣ፣ የፈለገኝ በህግም በምንም በማንኛውም ነገር ጠይቀኝ ሲል እሷ ግን አልመጣችም። መጨረሻ ላይ እንደገና ተናግረው ኬክ እየበሉ ላይቭ ላይ ሲጠርባት አንድ ቪዲዮ አይተካል። ኦኬ ያሳለፉት ነገር ሊኖር ይችላል። በእርግጥ እሱን እኔ አላየሁም። ብዙ ነገር አሳልፈዋል። ማታ ሲል የነበረው ምንም መትቻት አላቅም፣ ሴት ልጅ አከብራለሁ ኤሙ ለሚጠርባት አይደለም እኮ አሁን ይሄ መልስ የሚሆን ወርቅ እሱ እያለ ያለው ስትጠራ በነበረ ሰዓት ለምን አልመጣችም ለሚለው መልስ የሚሆነው ጆካ ሳይድ አድርጎ ትምጣ 100,000 ሰው አለ ፉከራ ሽለላ ስላረገው ዲስሪስፔክት ስለነበረው አልመጣችም። የኔ አባት ቀጥላ ሰብ ኖ ሚዲያ ያው መጀመሪያ የሚለቀቀችው ሚዲያ ላይ ያን ነገር ቀጥታ ደግሞ ሚዲያ ላይም ችግሩን መፍታት ነበረባት። ምናልባት ያን ነገር ሚዲያ ላይ ባትለቀው በውስጥ የሆነ ነገር ልትከስም የሆነ ነገር ልትወቅስም ብታስብ በውስጥ እንደጀመረች በውስጥ ጨርሰው ነበር፣ በሽማግሌም ሆነ በክስም ቢሆን። ግን ሚዲያ ላይ ነው አይደል የለቀቀችው። እንግዲህ ለእሱ ቤተሰቦች አሁን ምሳሌ የእሱ ደጋፊዎች እያዩ ያ ነገር። ስለዚህ ያ ነገር ደግሞ በዛ እንደተጀመረ መጨረስም የነበረ በዚያ ነበረ። ማቆጆ እንዳለ በጥሩ ጎን ያው እንደምናውቀው ሚዲያ ላይ ደግሞ ላይቭ መግባት አትችልም ነበር። ለአንድ ቀን አሳይታናለች፣ ሪዝን ፖስት አድርጓለች። በሰው አካውንት ግን መግባት ትችል ነበረ። ነገር ግን እዛ ጋር የነበረ ወሬ ሴቱም ይዶልቅ ነበረ፣ ወንዱም ይዶልቅ ነበረ። እዛ ህዝብ መሀል መፋጠጥ መንጋጠጥ አልፈለገችም። ይዶልቅ ምንድን ነው የኔ ወርቅ? እኔ አላውቅም። ብቻ ግን እናንተ ራሱ አይደለም ቆም ብላችሁ አላሰባችሁትም? ቆም ብላችሁ ብታስቡት አንዳንድ ከሆነ ነገር ስታስቡ ምናልባት እናንተ ሴት ስለሆናችሁ እሷ ሴት ስለሆነች ብላችሁ የእሷን ደካማ ጎን እንትን ብላችሁ የእሷን ጠንካራ ጎን መደገፍ ሳይሆን በእሱም ቦታ ብሆን ብላችሁ በሁለታቸው መካከል አድርጋችሁ ነው ራሳችሁን የሆነ ነገር ሲሆን አድርጋችሁ ማሰብ ያለባችሁ። እሱ እኮ በጣም ተናዶ የሆነ ነገር ሆኖ ያወር እሱ አልቅሳ እኮ ቁስላ ምናምን አሳይታ ይሄ ነገር ሆኖ አላለች። ግን መጨረሻ ላይ ደግሞ አይ ችግሩን በሽማግሌ የሆነ እንደ ቤተሰብ በውይይት ተፈቷል ምናምን ብላ እንደገና ደግሞ የሆነ ፋሚሊዎቿ እንዳያጣጥሏትና አንዳንድ ነገር እንዳይሏትና የሆነ ነገር እንዳይዙባት የሆነ ነገር ገብታ እንደዚህ አድርጋ ለበስ አድርጋ የሆነ አንዳንድ ነገር ተናግራ ወጣች። ይሄ ነገር ደግሞ የሚደረግ አይደለም። ያ የጠየቀችው አካውንቴን አዘጋብኝ ይደበድበኝም ነበረ፣ አቢዩዝ ያደረገኝ ነበረ ነው የጃ ጥያቄ። ጆን ዳንኤል መጥቶ ስልክ ደወለችልኝ ነው። ይሄስ አይጋጭም? ዳንኤል መጥቶ አዎ በእርግጥ ያጋጫል። ግን ያለበት ምክንያት ደግሞ ምናልባት የሰው ልጅ ቅድሚያ ያ ነገር የለቀቀችው እሷ ናት። በንዴት ሰዓት ደግሞ ያ ነገር ሲደረግበት ደግሞ እሱ ምናልባት የሚለውን ላያጭ ይችላል አይደለም። እሱ ከቶ ማንኛውም ሰው አንቺን ብትሆኝ የሆነ ሚስጥር ነገር ራሱ እንድትናገር የሚያስገድሽ ሰዓት ይኖራል። ምክንያቱም ምንድነው ለጊዜው የሆነ ነገር ስትባይ በተለይ ደግሞ እሱ እንደተናገረው ያለ ስራው ነው የተወቀሰ። ያለ ስራው ደግሞ ያ ነገር ሲባል የእሷ የሆነ የሰራችው ነገር ስላለ ያ ነገር ለማጋለጥ ፈልጓል። ኦኬ ስለዚህ ያልከው ጃኒ 1 ዓመት ከ6 ወር አካውንቷ ወርኒንግ ሰጥቷት አያውቅም፣ ባን ተደርጎ አያውቅም። ነገር ግን ጆን ዳንኤል ከዚህ በፊት ደጋግሞ አካውንቷን እንደሚያዘጋ ሄዳ ለምና እንደምታስተፍት ተናግራለች። ያለሱ ባን የሚያደርግ የሚችል ማን አለ ብለህ ታምናለህ? ይቺ ልጅ ያመነችበትን ነው የተናገረችው። እሱ ደግሞ ማለት የነበረበት እኔ ባን አላረኩም ነው ወይንስ የእርቃን ፎቶ አለኝ ልክልሃለሁ እንደዚህ ብቻት አላውቅም ማለት ይሄ ትክክል ነው ብለህ ታምናለህ? ኖ የእርቃን ፎቶ እልካለሁ አላለም። የእርቃን ፎቶ የሆነ ያወራችሁን ነገር ተላቆለ። ግን እሱን ነገር ብዙ ሚስጥር አለ። እሱን ነገር ለዛው ማውጣት አልፈልግም ያለ እሱ አንድ ነገር ሳይቀር የእሱን ሚስጥር አውጣ ሲዘረግፍ፣ እሱ ግን የእሷ ሚስጥር የሆነ ማውራት አልፈልግም ብሎ ቢያንስ የተወሰነ
ለአብነት ያለው የተናገራቸው ነገሮች አሉ እንጂ ጨርሶ የተናገራቸው ነገር የለም። አዎ ያ ነገር ሚስጥር ማርጣኖን ያህል ቢለቅማ የበለጠ ያንደኛ የከፋ ነገር ይደርሳሉ። ሁለተኛ ደግሞ ለጆከር እንደተላከለት ጭንቅላት ውስጥ ያዝ። ለጆከር ተልኮለታል ሀቢቢ። ይሄንን ሴባር ኖ ለጆከር ሊልክለት ይችላል። ለጆከር ግን ልላክልህም ብሎታል። እንደ ሚስጥር ነው የማትለቀው ስለ እንደ ጓደኝነት አምሮት አይነ ያነዛ ግን ብራዘር አንቺ ጋር ልጠይቅ ጥያቄ ማለት እንዳልከው የማያስማማኝ ነገር አለ። ግን ጥያቄውን ልጠይቅ። የበፊቱን የእርቃኗም ሆነ አብራው የነበረችውን ሚዲያ ላይ አምጥቶ ማውራት ምን አስፈለገ? እሷ እኮ እርቃኑን ያየሁት እኮ አላለችም። ወይ እቃውን ሸቀጡን ነው የምትወስተው አላለችም። መታኝ ነው ያለችው። እኔ ያልመታዋትን ብቻ አይበቃም? ያልመታትን ፎቶ ብቻ ወይ የሆነ ምስል ማሳየት አይበቃም? አሁን የማያስማማው እኮ ሽንት ቤት ውስጥ ራቁቷን ምናምን፣ ይሄ አይሆንም። አይበለው በቃ አይሆንም። ምን አለ መሰለህ፣ እኔ እሱን እንደማውቀው ከሆነ በጣም የውሃ ነው። ምናልባት እንግዲህ የሆነ ያ ነገር ስትለው ሚዲያ ላይ ግን የዋህነት ሳይሆን ተሳስቷል በል ተሳስቷል። እሱ ጋር ተሳስቷል በል እኮ ተሳስቷል በልና ጀምር። እናቴ አንድ ያዳምጠኛ። ይኸውልህ ያ በእርግጥ አንድ ቶሽ እንደ ስህተት እንቁጠረው። ነገር ግን ምን አለ መሰለህ፣ መጀመሪያ ሰው ሚዲያ ላይ ያን ነገር ስትለቀው ከዚያ እሱ ያን ነገር ካየ በኋላ ምናልባት እንደ ንዴት ተናዶ የሚሆነ እንዳጠፋ መልስ የሆነ እንግዲህ ያኔ በሰዓቱ በጣም ሲናደድ የለቀቀውን የተናገረው ደግሞ እዚያ ላይ ሪካርድ ያደረጉት ነገር አለ። ለዚያ የበለጠ ማስረጃ ደግሞ ምናልባት አፈ ላይ ያዘው እዛው እንዳለ ቀጥረ ትመልስልኛል። ታዲያ እቺ ልጅ እንዴት ብላ ነው ወጣ የምትናገረው? ሌላ ሚስጥር ካለው የልጅ የሚፖስትባት ከሆነ መልስልኝ ይሄን መልስ። ኖ እሱን አይፖስት እሱን ቢፖስት ግን መጀመሪያ አይፖስቶ ነበር። እሱን ደግሞ ልጁ አያደርግም። እሱን ቢያደርግ በእርግጥ ይወቀሳል። በዚህ የተወሰነ 100% ባይሆን ጥፋት አለበት። እሱን ያደርግ ነበር። ነገር ግን ጃ ወጣ የራቁት ፎቶ ሊኖር ይችላል አለ ብላለች። አሁን መፖሰትም ሆነ ለሰው መስጠት አይችልም። እድሜ ልኩን ይታሻል ቃሊቲ ውስጥ። ይህንን ተረዳ ሀቢቢ። እሷ ግን የራቁት ፎቶ የለኝም ብትል ኑሮ ጆን ዳንኤል ይበትንባታል። ሄዳ ብትከስ ራሱ ተሰሚነት አታገኝም። ምክንያቱም የለም ብላለች። ትላንት ግን እውነት ተናግራለች። ይሄ ነገር ፖስት ቢያደርግ ያውቃል ምን እንደሚደርስበት። ይህንን ቴክ አድርግ። ከዛ አዶና እያሳዘን በዛ አኳያ እንኳን አይደለም ትንሽ ጎረቤት እንኳን አወቀ ብዙም ሶሻል ሚዲያ ላይ ታውቆ ስነስርዓት ያለች ልጅ ነው ስነስርዓት ያላት ልጅ ነው መኖር ያለበት ከሱ ጋር። አሁን ባይዘዌ ህይወቷን ለመበጥበጥ ነው አሁን። ይሄማ ግን ፍትህ ለአዶናይ። ደህና ሴቶች ካላችሁ እድላችሁ ተጠቅመው። አይደለም አሁን እዚህ ላይ ምሳሌ አካውንታቸው ምሳሌ በሁለታቸውም ያለ የእሱ አካውንት በሁለታቸውም ነው። መጀመሪያ ወደ እስር ቤት ሲገባ ራሱ እሱን አካውንት በእሷ ነው አድርጎላት የወጣ ሼር ማለት ነው። እንደሷ ገቢም ወጪ ማድረግ እንድትችል አድርጎ ያ ራሱ አንድ በእሷ የሆነ ትልቅ እምነት እሷን አምኗት ይሆን አለ አይደለ እንግዲህ እንደ ገርድ ፍሬንድ ነገር ቆጥሯት በጣም የበለጠ እንደ ውጭ ነገር ለምን ዲቃላ አስቀመጠ? እቃውን አሽጎ አስቀምጥም እንደዛ እዚህ እየረጨ የሚሰበስብ ልጅ ብዙ አለ። መላላሱ ከሰ ወዲያ ተይው እያየን ቤኪ አውራ መላላስ ተይው ነው እዛም እዚህም ከሚመላለስ የምትለው አንቺ ስትል ስንት እሺ ኦኬ። ለማንኛውም ሌላ ሀሳብ አስተያየት ስለ ጆን ስሜታዊ አትሁኑ ስታወሩ። ሀሳብ አስተያየት መስጠት ስሜታዊ እኮ አልሆነችም። ሁሉም እዚህ ጋር ያገባም የተዘጋጀ ያገባም የወለድም ነው ሀሳብ አስተያየት ነው የሚሰጠው እና ባልታዛር ቤው ታማኝ ነው ይወዳል አልክ። እኔ ደግሞ የሚወዳት ከሆነ ሌላ ሴት ጋር አይማግጥም። ሌላ ሴት ጋር ትዳርም ሆነ ምንም አይዝም ነው ምልክ። በታማኝነቱ እንችላለን ብሎ ተሰብስቦ መቀመጥ ይችል ነበር። ነገር ግን ከብዙ ሴት ጋር ሴክሹዋል ማድረግ ዝሙትን የለመደ ወንድ ማቆም አይችልም። ሴትም ወንድም ስሚ ኢምራ ሴትም ወንድ ልጅ አይደለም። እኔ ያሳዘነኝ ናትዬ። አሁን እሱ መሳሳቱ አይደለም ችግሩ እኮ ኦልሬዲ ተሳስተዋል። ግን ልጅ መጣ መሳሳቱ እኮ አይደለም ችግሩ። ምን መሰለሽ ወንድ ልጅ የምንተከባከበው በጣም የሆነች ዝቅ ብላ እንትን የምትል ሴት አይመችውም። ምን እናድርግ? ሴት ልጅ ደግሞ
የሚንከባከባትን ወንድ አይወልም። በቃ መሀል ላይ ነው መሆን ያለበት ሪሌሽንሽፕ አይሆንም። ሁለቱም እየተስማሙ አይደለም። ለምን መሰለህ? አሁን እሷን ጃኒ እንደዛ እየሆነችለት እሷ ጋር መሄድ አልነበረበትም። እሷ አዶናይ እንደዛ እየሆነለት እንደዚህ አይነት ነገር መደወል ራሱ የለባትም። መጨረስ ትችላለች በጓደኞቿ በኩል እሷ ጋር ሳይደራረስ። ገባችሁ? ይህ ሴት ወንድ ብቻ ይሄ ጾታ ምናምን አይደለም። ምን አይነት ስርዓት ያለው ሰዎች ናቸው? ሁሉንም ወንዶች አትክተቱ፣ ሁሉንም ሴቶች አትክተቱ። ይሄ ሁሉንም ሰው አይመለከትም። ስንት ስነ ስርዓት ያለው ትዳር አለ። ስንት በስነ ስርዓት የኖረ ትዳር አለ። እያልኳቸው ያለው ትዳር ስለ ትዳር ሳይሆን ስለ ሁለት እኔ እንዴት ቃሉ ራሱ አንጠቀምም። ግን አንተ ራሱ ስትከራከር የጆን ዳንኤልን ፕሮፋይል አድርገህ ነው የምትከራከረው። ይሄ አያስማማም። የራስህን ፎቶ አድርግ አይሆንም። ናት ነው እንደዚህ አይደለም። መጀመሪያ ሁለታቸው ተጣልተው እኮ እስር ቤት ለምን እንደምትመላለስ ታውቅ ነበረ? እስር ቤት ለምንድን ነው የምትጠይቀው? ተጣልተው ሲወጣ ተታርቀን አንድ ላይ እንኖራለን ብላ እኮ ነው የምትሄድ የነበረው የምትጠይቀው የነበረው። በዛ መሀል እኮ ነው ማስረገጥ አውቃ እዚያ የምትጠይቀው። ይኸውልሽ ምናልባት ማለት ነው እሷ ሁለታቸውን እንደ አማራጭ ነው የያዘችው። አንዱ እንትን ቢላት ከአንዱ፣ አንዱ እምቢ ቢላት ከአንዱ። ምናልባት አባቴ ፎንቃ ገብቶባታል። ፎንቃ አለ ብራዘር፣ አውሯታል። ሚዛናዊ ያልሆነ የእሷ ስማ፣ ዱቄቱ ሚዛን ያዘ። የእሷ ፍቅር ሚዛኑ ከፍ አለ፣ የእሱ ወረደ። የወረደ ነው በቃ ያስተው አንተ ልደት ላይ እንዴ እሱ ጂም ቤት ትሬኒንግ የሚያደርገውን እኮ ነው እሷ ላይ ያደረገው እኮ ልደት ላይ እንዲ ያስደነግጣል እኮ። አንተ እንኳን እህት አለኝ ብሏል። እንዴት እጁ ልክ አየር ላይ እንዳለ እህቱ ፊቱ አይመጣም? እህቱን ይመታል ማለት ነው። ይሄ ልጅ እህቱን የሚመታ ነው። በነገራችን ላይ ሴት ልጅ የሚመታ እህቱን የሚደበድብ ነው። ሴት ልጅ ሲመታ ምንም አይነት ስሜት የማይሰማው እና ቅድም ደግሞ ላላችሁት ይሄ ሮጣ ክፍል ውስጥ ምናምን ላላችሁት ቅድም ረጅም ሰዓት ሲያወራ ነበር አንዱ ጀለስ። ይምታት ሊመታት ይችላል። ሮጣ መግባቱ አሪፍ ነው። መስኮቱ መስበሩ እዳ ነው። ይሄ መጥፎ ነው። ይሄው ሰብሮ እሷን ጭራሽ ቆረጣት። ለዛ ፍቅር ሲበዛ መጥፎ ነው። ከቨር መደራረግ ካለባችሁ ከቨር ተደራረጉ። ሶሻል ሚዲያ ላይ ያለ የተመሰረተ ፍቅር አይደለም። ፍቅር አይደለም። ይሄ ሶሻል ሚዲያ ላይ የተመሰረተ ፍቅር ይሄ ብቻዬን ነው ፕራይቬት አደርገዋለሁ ብሎ ነገር የለም። አለ በቃ እንትን ነው አለሌ ነው በቃ። ሁሉም መፍረድ አለበት ገብቶ በአንቺ ትዳር ውስጥ። አሁን አዶናይ ያሳዝናል ተባለ ነገ ላይ እሺ፣ አውሪ ሩታ። እሺ፣ እንዴት ናችሁ? እኔ አንድ ሁለት ነጥብ አነሳለሁ። ሁለቱንም በቲክታክም እንደማውቃቸው ጥሩ ነገር እንዴት ነው ፈንም በእርዳታውን በየትኛውም ብቻ ጥሩ ነገርን የተማርኩባቸው ሁለቱም ናቸው። አዶናይ ለብቻ ይሁንና ግን እኔ እንደ ጥፋት ጆንን እንደሚወድ ሰው ሲረዳም ደግሞ ጎበዝ ሪስፔክት እንደማደርገው ሰው ጥፋቱ እሷ ቀድማ ስታወራ የእሷን ነገር ወይንም ደግሞ በትክክል ሙሉ ቪዲዮን እንኳን ሳይሰማ ያለውን ነገር እንኳን ወይም ደግሞ እንዴት ነው ረጋ ሳይል ወጥቶ መቀባጠሩ ልክ አይደለም፣ አጥፍቷል በዚህ። በሌላው ግን እሷም ደግሞ ለምሳሌ በንግግሯ በትናንትና ንግግሯ እንዴት ነው ውል ለራሱ አምኖ የሰጠ ሰው ማለት ረድቷታል በአንድም በሌላ። ምናልባት ልክ የማይሆነው ነገር እስካሁን ለምን ውሉ ቆየ? ይሄ የቪዲዮም የወሬውም ጉዳይ እንዳለ ሆኖ ቀድማ ለምን አልወጣችም በሚለው አይነት ሰው አይደለም። ግን በቃ መታስሮ ነበረ። የተቀየረውም ነገር ሊኖር ይችላል። የሰው ልጅ አንዳንድ ጊዜ በብዙ መፈተን ጥሩነቱ ያን ሰው ተቀይሮም እንደማየት ነገር ይኖረዋል። እኔ አሁን የሆነ ፈተና እንትን ስል ሆነ የሚቀየርልኝ ነገርም ይኖራል እና ምናልባት ተቀይሮም ሊሆን ይችላል። ጆን ዳንኤል እንደ ድሮም ላይሆን ይችላል። እንደዚህ ጋጣ ወጥ ላይሆን ይችላል። እንደ ድሮ በፊት እንደሚመታት እንደተናገረ ዋቴቨር ብቻ ምንም ነገር እንደ ሴት ሳወራችሁ እንደ መመታት የሚያም ነገር መመታት አይደለም እንደ ሆነ እንኳን መገላመጥ በጣም ተናድሎ። በፍቅር ግን የሆነ የታለፈ ነገር አለ። እሷ ምንድን ነው የመጨረሻ ንግግሯ እሱ ይሆናል ብዬ በፊት እንደዚህ ስለሚያደርግ እሱ ላይሆን ይችላል። ሴ አንድ ነገር ልናደርጋችሁ የምችለው እኔ በጃኒ ጎን እንኳን ሁኜ ሳስበው እሱ መሰለኝ ነው። ምናልባት ተቀይሮ ሊሆን ይችላል፣ እንደ ድሮ ላይሆን ይችላል ጆን ዳንኤል።
ምናልባት ግን አጥፍቶም ሊሆን ይችላል እና በውስጥ ጠይቀው እንደዚህ አድርገሃልን ብላ ጠይቀው ቢሆን ኖሮ ስቲል በወንድሙም በአዶናይ